ሌላውም ነገር ሁሉ በእኛ ለእኛ ስለኛና ስለ ልዑላችን እቅድ ሲባል ብቻ እየሆነ ያለ ነው። የኢኮኖሚ ቀውሱ፣ የጤና ቀውሶችም፣ የወረርሽኞች መስፋፋትም ሆነ ሌሎች ነገሮች በሙሉ በየዓመታዊ የጂ8 እና የጂ20 ሀገራት ጉባኤ ላይ የሚነሱት አጀንዳዎች ሁሉ በዚህ መልኩ የሚቀጠልባቸውና ለዚሁ አይነት አካሄድ ተብለው የሚዘጋጁ ናቸው። ጦርነቶችም ተመሳሳይ ናቸው። ልብ በሉ፣ እኛ ያለማንም እገዛ ህንድንና ፓኪስታን ስንለያይ በምክንያት ነው። ኢትዮጵያና ኤርትራን ስንለያይ በምክንያት ነው። ሶማሌንም 3 ሀገራት አድርገን ስንቆራረጥ በምክንያት ነው። ሱዳንን ከሁለት ሰንጥቀን ስንገነጣጥል በምክንያት ነው። ሌላው ቀርቶ እኛ ራሳችን እንኳን ከሁለት ብንከፈል በምክንያት ነው። ይህንን በደንብ ማወቅ አለባችሁ። ማንም ሀገር ተራ ኒውክሌር ሲያስወነጭፍ አይተን የምናስጠነቅቀው ሆነ ብለንና በምክንያት ነው። ፈልገነው ነው። ስንጣላም ስንታረቅም፣ ለምርጫ ስንፎካከርም፣ ስንሰዳደብም፣ ስንከራከርም የሐሳብ ልዩነት ፈጥረን አንዱን ስናወግዝና ሌላውን ስንደግፍም በምክንያት ነው። አውቀን ስናስመስል ነው። በምርጫ ወቅት የሚስተዋለው የክርክርና የስድድብ ሂደቱ እንዲሁም ሌላው ነገር በሙሉ ለዜና ፍጆታና ህዝቡን ስለ ዲሞክራሲ ለማስተማርና በዚያው እንዲቀጥል ለማድረግ ሲባል እንጂ ፍጥጫው የውሸት ነው። አንዳንድ ጊዜ እንደሞኝ ብቻዬን እስቃለሁ። በተለይ የአሜሪካ የምርጫ ውድድር ሲካሄድ እገሌ እየመራ ነው፣ እገሌን የሚያሸንፈው ምክንያቱም ያኛው እንዲህ ስላደረገ ህዝቡ ጠልቶታል ወዘተ እየተባለ ሱፍ ለብሰው ከረባት አስረው በሚታዩ ጋዜጠኞች ሳይቀር ሲተነተን ስሰማ እስቃለሁ። አገሪቱን በየትኛው ዘመን ማን እንደሚመራትና ማን መምራት እንዳለበት የምርጫው ዕለት ሳይሆን ከምርጫው 50 ዓመታት በፊት እናውቀዋለን። አሜሪካን የዛሬ 10 ዓመት ወይም 20 ዓመት ማን የሚባል ሰው እንደሚመራት እዚሁ ልነግራችሁ እችላለሁ። አሁኑኑ ጠርቼ ላስተዋውቃችሁም እችላለሁ እንጂ። ስለዚህ በዚህ አይነቱ ነገር ግራ አትጋቡ። የውሸትና የማስመሰል ነው። እንዲያ ሆኖ እንዲታይ ስለምንፈልግ ነው። የምንዋሽና የምናስመስለውም ለክፋት ሳይሆን እንዳልኳችሁ ለበጎ ነገር ነው። ለልዑላችን ዓላማና ለጎላችን ስንል ብቻ ነው። መንኮራኩር በማምጠቅና ሚሳኤል በማስወንጨፍ ረገድም ተመሳሳይ ነው። የአንዳንድ ሀገራት መሪዎች በእንቢተኝነት ኒውክሌር ሲሞክሩም አውቀን ነው እሪ የምንለውና ስላደገኝነቱ የምናወራው የምናስጠነቅቀው እንጂ የት ደርሶ ምን እንደሚያደርግ ከአስወንጫፊው በላይ እኛ እናውቃለን። እርግጥ ነው አንዳንድ መሪዎች እንደነ ሳዳም ሁሴን እንደነ ሙአመር ጋዳፊ ያሉ ከኛ ፈቃድ ውጪ በመንቀሳቀስ ሊቀጥሉ የሞከሩ ሆነው ሲዘጋጁና ያን አካሄዳቸውን ስናይ ፈጥነን እናስወግዳለን። ፈርተናቸው ሳይሆን ለሌላውም መሪ መቀጣጫ እንዲሆኑና ማንም መሪ በግሉ ያለኛ ፈቃድ ለመንቀሳቀስ መዘጋጀት እንዳይኖርበት በሚል ነው። በተረፈ ሁሉ እናውቃለን፣ ሁሉ እናደርጋለን፣ ሁሉን እናዛለን እና እኛ ሳንፈልግና ሳናውቀው የሚደረግ ነገር የለም። ወደፊትም የሚደረግ ነገር በዚች ምድር ላይ የለም ስላችሁ ያለማወላወል እመኑ። ይልቁንም ተዘጋጁ። ከእናንተ ውስጥ አንዳችሁን ባስፈለገኝ ጊዜ ነገም ሊሆን ይችላል ትዕዛዝ በመስጠት በእንቢተኝነት ሚሳኤል እንድታስወነጭፉ ልናደርግ እንችላለን። ከዚያ መልሰን ልናወግዝ እንችላለን። በዓለም ሕዝብ እይታ አላስፈላጊ፣ ለእኛ ግን እጅግ አስፈላጊ የሆነ ጦርነት ውስጥ እንድትገቡ ወይም ጦርነት እንድታነሱ ልናደርግም እንችላለን። የዚህ ጉባኤና ዓላማ ተካፋይ ከመሆናችሁ በፊት ሳታውቁት በየሀገራችሁ ሲሆንና ሲደረግ የቆየው ቀውስም በሙሉ በእኛ ይሁንታና ፍላጎት የተደረገ እንጂ በማንም የሆነ አይደለም። ከዚያ በኋላ አሜሪካ መንግስቱን፣ ፈረንሳይ አማጺውን እየረዳች ጦርነቱን ልታጋግል ብትችል ሌላ ነገር የተፈጠረ እንዳይመስላችሁ ፈልገነዋል ማለት ነው።